እየተናገረች ባለታሪካችንን ታሪክ ነው ምገርብላችሁ። ግረባይን ስለምትወዱት ባለታሪካችን ተወልዳ ያደገችው ገጠር ነው። እናም ገጠር ውስጥ ተወልዳ ስታድግ ለቤተሰቦቿ ሰባተኛ ልጅ ነበረች። እነሱ 9 ልጆች ናቸው። እናም አጎቷ የአባቷ ወንድም ሚስቱን ይገላል። አጎቷ የአባቷ ወንድም ሚስቱን በመግደሉ ምክንያት እስር ቤት ሲገባ የሚስቱ ቤተሰቦች አባቷን ወንድምክ ልጃችንን ገደለ ብለው አባቷን ለመበቀል ቤታቸውን በሳት ያቃጥሉባቸዋል። ቤታቸውን በሳት በሚያቃጥሉባቸው ጊዜ እነዚህ ሰዎች ከቤት ይፈናቀላሉ፣ መውደቂያ ያጣሉ። ምን ያደርጋሉ? እናትና አባት 9 ልጅ ይዘው አንድ ቦታ የሚቀበላቸው የሚያስጠጋቸው ስለማይኖር የተለያየ አጎት፣ አክስት፣ ዘመድ ቤት ይበታትኗቸዋል ልጆቹ። እቺ ባለ ታሪካችን የት ቤት ይደርሳታል? የእናቷ ወንድም አጎት ቤት። የእናቷ ወንድም አጎት ቤት ይደርሳትና ይህ አጎት ጥሩ ኑሮ ነው የሚኖሩት፣ ግን ኃይለኛ ነው። እዛ ቤት ውስጥ ባለ ታሪካችን አሚናት ናት እና እዛ ቤት ውስጥ እንደ ልጅም እንደ ሰራተኛም ነበር ስታድግ የነበረው። የአጎቷን ልጆች ትንከባከባለች። የአጎት ሚስት ስራ ታሰራታለች። የአጎቷ ሚስትም አጎቷም ይመቷታል። ተጨቁና ነው ያደገችው እና አጎቷ ኃይለኛ በመሆኑ ምክንያት ቤት ውስጥ በጣም ቆንጆ ናት እና ትምህርት ቤት ስትሄድና ስትመጣ፣ ትምህርት የጀመረችው በ10 ዓመቷ ነው። ትምህርት ቤት ስትሄድና ስትመጣ የሰፈር ልጆች ማለት ወንዶች ይመኟታል ለትዳር። ግን አጎቷ ኃይለኛ ስለሆነ ደፍሮ እሱ ጋር ለእሷ ሽምግልና ይላክ የለም። እየተማረች 7ኛ ክፍል ስትደርስ 17 ዓመቷ ላይ የዛው አካባቢ ሰፈር አንድ ልጅ ለቤተሰቦቹ እንደወደዳት ነግሮ ቤተሰቦቹ ሽማግሌ ይልካሉ አጎት ጋር። አጎትም ቆይ 1 ዓመት ይታገስ፣ አሁን 7ኛ ክፍል ናት፣ 8ኛ ክፍል ትድረስና ይላል። ይህን ሲል ጀለሴ ዓመት መቆየት ያቅተውና ፋታ አጥቶ ሌላ ሴት ያገባል። ዩሲ አላማው ማግባት ብቻ ነበር እንጂ ፍቅር አልነበረም። ሌላ ሴት ያገባል። ህይወት ይቀጥላል። ጀለሴ እየተማረች ቀጥለች። የዚህ ልጅ የባለ ታሪካችንን የወደዳት ለአጎቷ ሽማግሌ የላከው ሰውዬ ከዛም በፊት ቤታቸው ሲቃጠል ቤታቸውን ሲያቃጥሉባቸው አይደለ ተፈናቅለው ልጆቹን በየቦታ ይበታተሉት። ሁሉንም ሁኔታዎችን አስተካክለው ከ1-2 ዓመት በኋላ እናትና አባት ሰርተው አዲስ ቤት ሰርተው ለፍተው ልጆቻቸውን ከበታተኑበት ሲሰብስቡ እሷን ግን ተዋት እዛው። ምክንያቱም አንቺ እየተማርሽ ነው፣ አንቺ የተሻለ ቦታ ያለሽ ብለው ተዋት። እሷ ግን የአጎቷ ሚስት ስትመታት፣ አጎቷ ሲመቷት ስትጨቁን ሄደ ለእናቷ ስትናገር እንዴ ትበያለሽ፣ ትጠጫለሽ፣ ትማሪያለሽ፣ ምን ትፈልጊያለሽ? ከዚህ በላይ አርፈሽ አትኖሪም፣ አትጨማለቂ ነበር የምትባለው። እና እንደዛ እየተጨቆነች እዛ እያደገች እያለ ነው 17 ዓመቷ ላይ ይሄኛው ለትዳር ሽማግሌ ልኮ አጎትም ቆይ 1 ዓመት ጠብቅ፣ 7ኛ ክፍል ናት። ከአመት በኋላ እንሰጥሃለን ልጅቷን፣ ቆይ ትማር አትሊስት 8ኛ ክፍል ትድረስ ይላል። ከዛም በኋላ ጀለሴ ደግሞ ፋታ የለውም። ሴት መሆኗን ብቻ ስለሆነ የሚፈልገው ሴት ብቻ ስለሆነ የፈለገ ዘሎ ሄዶ ዓመት መታገስ አቅቶት ሌላ ገባ። ከዛ በኋላ የእሱ ታላቅ ወንድም ከአሜሪካ ይመጣላቸዋል። የእሱ ታላቅ ወንድም ከአሜሪካ መጥቶ እዛው አንድ ሰፈር ስለሆነ ጀለሴ ከትምህርት ቤት ስትመጣ ያያትና ውበቷን አድንቆ ይወዳትና አጎቷ ጋር ሽማግሌ ሲልክ አጎትም ኦልሬዲ ዓመት ስለሆነው ወንድምህ እኮ ጠይቆ ነበረ ዓመት ታገስ ሲባል መታገስ አቅቶት ሌላ ገባ። እሺ አንተ ከፈለጋት ይባልና እሺ ተብሎ ከአሜሪካ ለመጣው ዲያስፖራ ትሰጣለች። ከዛ ትሰጥና ወዲያው አዲስ አበባ ሄዱና ይፈራረሙና ፓስፖርት አፕላይ ያደርጋሉ። ከዛ ፕሮሰሱ እስኪጨርስልሽ እኔ ቤተሰቦች ጋር ተቀመጪ ብሎ ጀለሴ 2 ወር አብረው ጊዜ አሳልፈው እናትና አባቱ ቤት አስቀምጠዋት እሱ ሀቡ አያምሊስ ስንኛው ባለ ታሪኳ ሀቡ አያምሊስ ስንኛለች ሚሊ ናት፣ እሷ ናት ባለ ታሪኳ። ከዛ እናትና አባቱ ጋር አስቀምጧት ጀለሴ ወደ አሜሪካ ወደ እናት ሀገር አሜሪካ ተመለሰ። ፓስፖርቷን ይዞ ሊወስዳት ወረቀቷን ሊጨርስላት። ታዲያ 7 ወር ሙሉ እሷ እናትና አባቱ ቤት ቤተሰቦች ቤት ተቀምጣ መቃጠል። በፊት ለትንሹ ወንድማችን ለትንሹ ልጃችን ተጠይቆ አጎትሽ አንሰጥም ብሎ ለአሁን ለትልቁ ጊዜ ከአሜሪካ ስለመጣ አሜሪካ ለመሄድ ብለሽ እሺ ያልሽ አይደለም አጎቴ ለሱ ዓመት ጠብቅ ብሎት መጠበቅ አቅቶት ነው። መታቀብ አይደለም።
እኛ ከእናንተ የተሻለ ሀብታም ስለሆንን እናንተ ድሃ ስለሆናችሁ እኛ ልጃችን ከአሜሪካ ስለመጣ እያሉ በጣም ራሷ እንድትጠላ የቤታችንን ስሜት እንዲሰማት ያደርጓታል። እሷንና እሱን ለመለያየት በጣም ይጥራሉ። ለእሱ ያልሆነ ነገር ስለ እሷ ይናገራሉ። እሷን ያመናጭቋታል፣ ይሰድቧታል፣ ፊት ይነሷታል፣ ይገላምጧታል፣ አሽሙር ይናገሯታል፣ ብዙ ነገር። ይህንን ሁሉ አልቅሳችን ላተቋቁማ 7 ወር ከ7 ወር በኋላ ወረቀቷ አልቆላት ወደ እናት ሀገርማ ኢትዮጵያ ናት፣ አባት ሀገር ወደ አባት ሀገር አሜሪካ ከች ባሏ ጋር ማለት ነው። አግብተዋት ነበር የሄደው። ፕሮሰሷን ጨርሶ በ7 ወር ውስጥ ወሰዳት። ከዛ መጣች፣ ከባሏ ጋር አብራ መኖር ጀመረች እና አሁን ይኸው 6 ዓመት አሜሪካን ሀገር 2 ልጆችን ወልዳ ከሱ 2 ወንዶችን ወልዳ በትዳር እየኖሩ ነው። ግን በጣም የሚረብሻት ሰላም የሚነሳት ነገር አለ። ምንድነው? የባሏ ቤተሰቦች በስልክ በጣም ይናገሯታል። በጣም ዲፕ በህይወታቸው ይገባሉ። እነሱ አሜሪካን ሀገር ቤት መግዛት ይፈልጉ ነበር። አይቻልም፣ እዚህ መጣችሁ ብዙ አሉ። እሷ ደግሞ አይሆንም እዚሁ ንግዛ ብላ ባሏን አሳምና አሜሪካን ሀገር ቤት ስለገዙ ቤተሰቦቹ በጣም ጠመዷት። ወንድምየው ራሱ ይሰድባታል ሁሌ። ያ መጀመሪያ ለትዳር አቁቷን ጠይቆ 1 ዓመት ጠብቅ የተባለው ታናሽ ወንድም ይሰድባታል። ቤተሰቦቹ በጣም ጭንቅላቷን ይነካሉ። እና የመጀመሪያ ልጇ ኦቲዝም ነው፣ ልዩ ፍላጎት ያላቸው ልጆች ወይም የአእምሮ ውስንነት ያለባቸው ልጆች ማለት ነው። እና በዛ ራሱ ከአንቺ ስለወደ ነው እያሉ አእምሯን ይነኳታል። በጣም በትዳራቸው ጣልቃ ይገባሉ። ኢቨን ላይክ እንዴት ልበላችሁ፣ በጣም ኦቨር ቁጥጥር። ልጃችን ከሳ፣ ልጃችን ጠቆረ፣ ልጃችን ወፈረ፣ ልጃችን እንዲሆነ እንጂ ለሽ እሱ እኛ ጋር እንዳይደውል የምታረጊው ለምን አልደወለም? የት ወጣ? የት ገባ? እና ላይክ እሷን እንደ አሽከር ሁሌ እየደወሉ ይረብሻታል፣ ሰላም ይነሷታል። እና ምን ላድርግ? በጣም ተረብሻለሁ በዚህ። እንደገና አሁን ኢትዮጵያ ሊሄድ ነው፣ እረፍት ደርሼ ልመጣ ነው እና ሲሄድ ሊያቸው አልያቸው እኔ ካላየኋቸው ደግሞ ሲሄድ ሳላያቸው ደርሼ ከመጣው ደግሞ እሱም በሌላ ጊዜ ኢትዮጵያ ከሄደ የኔን ቤተሰቦች ሳያይ ቢመጣስ ብዬ እፈራለሁ። እና በጣም ሰላም ይነሱኛል አለች። ጎበዛኑ ሀው ኤክስፕሌን አባውት ኦቲዝም ያ ለምን ስልክ ለምን አጠቃም? ወይኔ እኔ አሜሪካን ሀገር ሄጄ አስቡት ለባል ቤተሰብ አይደለም ለገዛ ቤተሰቦች ማለት ነው። የትም ቦታ ቦን ህይወቴን ነው የምኖረው፣ ማንም አያገባው። እና በቃ መከርኳት፣ በረታች። እሷም አንቺን ካወቅኩ ጊዜ ጀምሮ ሲጀመር ጠንከር ያለው በፊት ከዚህ ባስኩ ነበርኩኝ፣ አሁን እየተሻሻልኩ ማለች። አሁንም ኢግኖር አድርጊያቸው። ጭራሽ ቆይ ግን ምን ያመጣሉ? ምን ያመጣሉ ብትዘጋቸው? ቶታሊ ምን ያመጣሉ? ስልኳን ባታነሳ፣ ቶታሊ ባታነሳ፣ ከዛ በባሏ ስልክ ደውሎ ሚስትክ ስልክ አታነሳ መቶ ባሏ ለምን አላነሳሽም ካለት አም ቢዚ ፊኒሽ አም ቢዚ ሶዋት ምንም እኮ ምንም አያመጣም። ከአይምሮ ሰላም ከራስ ሰላም በላይ እኮ ምንም የለም። የማይትሙት ይህንን የሚረብሽ ነገር ካለ አሽቀንጥሬ ያስወጣዋለሁ እኔ ማለት ነው። ይህን የሚረብሽ ነገር ካለ ከአይምሮ ሰላሜን የሚነሳኝ ነገር ካለ አሽቀንጥሬ ያስወጣዋለሁ ከህይወቴ። ማንም ለምን አይሆን እና እንደዛ ብሬ በክሬ ሸኘኋት። እሺ ጨርሻለሁ። ይሄኛውን የሚዲን ታሪክ ጨርሰናል። ወደ ሶፊ ታሪክ እንሄዳለን። የሶፊ ትንሽ ስብስብ ያለብኝ ነገር ከልጅነቱ አይደለም የጀመረችው። ኦኬ ከጀመረችበት ልጀምር። የሚሊ አሁን በደንብ የገባኝ ሀ ብላ ስለጀመረች ነው። ከተወለደችበት ስለጀመረች ሶፊ ታሪኳን ስትነግረን ከትውልድ አልጀመረችም። የጀመረችው 12ኛ ዩ ላይክ ዩር ስቶሪ ዩ አር ዘ ቤስት ቴንክ ዩ። ወደድሽው? ታሪክሽን እኔ ሳቀርበው ወደድሽው? አጣፈጥኩት አይደለ? ልክ አብሬሽ የኖርኩ ነው የምመስለው። አብሬሽ እየኖርኩኝ ድርጊቶቹን ያየው ነው የምመስለው ስናገር። ራይት ባቤት ምንቅር ሰማሀቦኔን አለ ሚዛን ፈልግ ዛሬ ደግሞ እሱ
ጋሻል ይለኛል። ምንም ጋሽ አንቺ ስለፈቀድሽ ነው። መጀመሪያ ይኸውልሽ አንቺ ነሽ ህግሽ የምታወጪው። ሁለት ባልና ሚስቶች ሲተዋወቁ እኔ ዩ አር አ ጉድ ስቶሪ ቴለር ሀቡ ቴንክ ዩ ሶ ማች ማይ ላቭ። ይኸውልሽ ሁለት ባልና ሚስቶች አብረው ለመኖር ሲወስኑ ቁጭ ብለው መነጋገር አለባቸው። እኔ ይሄን አልወድም፣ እኔ ደግሞ ይሄን አልወድም። የማይወደውን ነገር አላደርግበትም፣ የማይወደውን ነገር አያደርግብኝ። አይ ፊል ላይክ ኖበዲ አንደርስታንድ ዋት አይም ታርኪንግ በት ዩ አንደርስታንድ ኤቭሪቲንግ ቬሪ ዌል ቴንክ ዩ ሚልዬ። እኔ በጣም ሰዎችን እረዳለሁ ማሪ። ፈርስት ኦፍ ኦል ስለተረዳዎች ደስ ብሎኛል። እኔ ደግሞ በጣም እረዳለሁ ሰዎችን፣ እጅግ በጣም በጣም ትልቅ የመረዳት ችሎታ አለኝ። የሰዎችን ስሜት ፊት የማንበብ ስሜት የማንበብ ድምፅ የማንበብ ችሎታ አለኝ። ሰዎችን የመረዳት ችሎታ አለኝ። አውቀዋለሁ፣ ችሎታዬን አቅሜን አውቀዋለሁ። ስለ ህይወት ሚዲያ ብስራት ገመቹ ህይወት ኤግዛክትሊ ታጠነክራታለች። ዩአር ራይት ሚልዬ፣ ስለ ህይወትን የብስራት ገመቹን ምክር ስም። ሌላው ደግሞ ኦኬ ቅድም የባሌ ቤተሰቦች አፋቱ ይላቸው ሁለት ባልና ሚስቶች ለትዳር ሲያስቡ መጀመሪያ ቁጭ ብለው የሚወዱትንና የማይወዱትን ነገር መነጋገር አለባቸው። ነው ቁጭ ብለው መነጋገር። እኔ ይህንን አልወድም፣ እኔ ደግሞ ይህንን አልወድም፣ ይህንን አክብርልኝ፣ ይህን አክብሪልኝ። ገባሽ? ያኔ ትግባቢያለሽ። ለምሳሌ የመጀመሪያው መስፈርቴ እኔት ያለሽ የቤተሰብ ጣልቃ ገብነት መሀላችን እንዲኖር አልፈልግም። ይሄ ዝም ብሎ በኋላ ይስተካከላል ብሎ ዘሎ መግባት ለራስ ዋጋ ማጣት ነው። ላይክ ያ ሰው ራሱ ምን ያህል ለራስሽ ቦታ እንዳለሽ፣ ምን ያህል ለሰላምሽ ቦታ እንዳለሽ ነው የሚያየው። ለቦይ ፍሬንድሽ ወደ ጋብቻ ከመግባታችሁ በፊት ቁጭ አርገሽ እኔ ይህን አልወድም ስትዩ፣ እሱም ይህን አልወድም ሲልሽ፣ አንቺ ከአንቺ ቅድሚያ ሲመጣ ፕሊስ ከመፈራረማችን በፊት አንዴ እንነጋገር ብለሽ ታይም ወስዳችሁ ቁጭ ብላችሁ እኔ የቤተሰብ ጣልቃ ገብነት መሀላችን እንዲኖር አልፈልግም። በትዳራችን ቤተሰቦቼ አስተያየት እንዲሰጡ አልፈልግም። ጓደኞቼ ማንም ሶስተኛ አካል በእኔና በአንተ መሀል እንዲገባ አልፈልግም። ስለ እኔና ስለ አንተ ማንም ሶስተኛ አካል እንዲያውቅ አስተያየት እንዲሰጠን ምናምን አልፈልግም ብለሽ አስረግጠሽ ቁጭ ብለሽ ስትነግሪው ምን ይላል? ዋው እቺ ልጅ በጣም ለትዳሯ ቦታ አላት፣ በጣም ለራሷ ክብር አላት፣ በጣም ለሰላሟ ትጠነቀቃለች ነው የሚለው። ገባሽ? ምን ያህል ሲሪየስ እንደሆንሽ ነው እያሳየሹ ነው እዛ ጋር በሪሌሽንሺፓችሁ ምን ያህል ሲሪየስ እንደሆንሽ። ቅድሚያ ነገራቶች እንዳይመጡ እንዴት እንደምትዘጊ፣ ችግሮች ቀድመው እንዳይመጡ እንዴት እንደምትከላከይ ማሳያ ነው። በቃ ቀይ መስመር እንዲታለፍብሽ የማትፈልጊው እንዲነካብሽ የማትፈልጊውን ነገር ቁጭ ብለሽ ይሄ እንዲደረግብኝ አልፈልግም። ከዛ አንቺ ስትነግሪው እሱ ደግሞ ይጀምራል። እኔስ ምንድን ነው እንዲነካብኝ የማልፈልገው ነገር ይነግርሻል። እኔም እንድታረጊብኝ አልፈልግም። ቤተሰቦቼ እንድታከብር ይፈልጋለሁ። ስለ ቤተሰቦቼ ምንም አይነት መጥፎ ነገር እንድትይኝ አልፈልግም። እንዲህ እንድታረጊ አልፈልግም። እንዲህ እንድታረጊ ብሎ ይነግርሻል። ገባሽ? ያኔ አንቺም ትጠብቂለታለሽ፣ ታከብሪለታለሽ። የማይፈልገውን ነገር አታደርጊም፣ ትጠነቀቂያለሽ። እሱም ማትፈልጊውን ነገር አያደርግም፣ ይጠነቀቃል። እንደዚህ ነው ሰዎች ተከባብረው መኖር የሚችሉት። ታሪኳ የሚጀምረው ትናንትና የገባቸው ባለ ታሪካችን የ12ኛ ክፍል ተማሪ እያለች ወደ ትምህርት ቤት ስትሄድና ስትመጣ የሆነ የባጃጅ ሹፌር ገና የ12 ዓመት ልጅ ሆነ ማለት ነው። ቲክቶክ ውስጥ ለአንድየው ከገባሽ ሚዩታር ከአህመድ ሚዩት አልነበርክ እና አቦ አንቺን የካየር ስራሽ ነው የምናመሰግንበት ቀን ስጭና፣ አንቺ እኮ አልተመሰገንሽም። ክሬዲት ያጣሽ ሁላ ነው የሚሰማኝ። የኔ ማር ዛህራጊ አመሰግናለሁ። እኔ ግን ምስጋና አልወድም፣ እውነት ይደብረኛል። እሺ ልጀምር የሶፍን ታሪክ። ሶፍ ትናንትና ድምጿ የሚያሳዝነው። ኦኬ
ስድስተኛ ክፍል ተማሪ እያለሽ በ12 ዓመት ይሻላል። ግን አንዴ ጥያቄ ያለኝ፣ ቆይ አንዴ ግቢ ያልመለሽ ጥያቄ አለ። ቦታ የት እንደሆነ ጠፍቶብኛል። ጎንደር የሄድሽበት ነው? ክፍለ ሀገር? ለነገሩ ክፍለ ሀገር ብቻ ካልሽ በቂ ነው። ለነገሩ ስቤት አለው። ግን ጥያቄ የነበረው ተወልዳ ያደገችው የት እንደሆነ። አሁን ለምሳሌ ሚኒ ገጠር ተወልዳ እንዳደገች 9 እንደነበሩ እንዴት ነሽ ሶፊ? ይሰማል? ሶፍ ገብተሻል? ኔትወርክ የላትም። እሺ 6ኛ ክፍል ተማሪ እያለች የ12 አቤት ጉድ ፈላ። ሚት ላርጋት እስኪ ይስተካከልላል። ኔትወርኳን ቢያለ ወደ ታሪኳ እንሄዳለን። የሶፍ ታሪክ ትናንትና የነገረችን ታሪኳ በ6 ዓመቷ በ12 ዓመቷ የ6ኛ ክፍል ተማሪ እያለች ክፍለ ሀገር ነው ትምህርት ቤት ስትሄድና ስትመጣ የሆነ የባጃጅ ሹፌር ገና በ12 ዓመቷ ማለት ነው ቆንጆ ነው ልሸኝሽ ይላታል። እሺ ብላ እሱ ሲወስዳት ሲመልሳት አንድ ቀን እቤቱ ይዟት ሄዶ የሆነ ነገር ተፈጠረ። መቼ? በ13 ዓመቷ ልክ ገና 13 ዓመቷ እንደያዘች እና ሲያመላልሳት ትምህርት ቤት በባጃጅ ይወስዳታል ይመልሳት። ከዛ አንድ ቀን እቤት ነ አላት ነው። እሺ ብላ ገብታ የ13 ዓመቷ ሆነ የሆነ ነገር ተፈጠረ። እዛ የሆነ ነገር ታውቃላችሁ እንትና ራሷን አይቃኝ። ያው የሆነ ነገር እናውቃለን። ቀጥ ያልኳል የሆነ ነገር ማያቅ የለም መቼም የሆነ ነገር ጌች ግሬስ ቴንኪዩ። ከዛ የሆነ ነገር ተፈጠረና አላወቀችም። ከትምህርቷን ቀጠለች። እዛ ጀለሴ የሆነ ነገር ካገኘ በኋላ ማድረስ ምናምን ታባል። ጌች ግሬስ አንድ ቁጥር ምጽፈው መግባት ፈልገህ ነው ከሆነ አስገቢኝ ብለህ ጻፍልኝ እንዳስገባ እና ደግሞ ምትን አብረው እንዲህ ጋይስ ሜምበር ሁኑ። ከስሜ ጎን ያለውን ልብ ቅርጽ እየነካችሁ ሜምበር ሁኑ። እንዳለ ሜምበራችሁ ሻግቷል። ምን ጉድ ነው? ከስሜ ጎን ያለውን ልብ ቅርጽ ንኩት። ቆይ ትንሽ ሜምበር አድርጉና ቀጥላለሁ። ታሪክ ነበረ በ12 ዓመቷ ከመጀመሪያ ጀመር። አሁን የገባችሁ ሰዎች እንዲገባችሁ ባለታሪካችን ሶፊ ትናንትና ገስት ገብታ ታሪኳን የነገረችን ልጅ በጣም ታሳዝናለች። ምንድን ነው የገጠማት? ተወልዳ ያደገችው ክፍለ ሀገር ነው። እናም በ12 ዓመቷ የ6ኛ ክፍል ተማሪ እያለች ወደ ትምህርት ቤት ስትሄድና ስትመጣ አንድ ቆንጆ የባጃጅ ሹፌር ላድርስሽ ይላታል። ከዛ እሷ ምሽትልና በየቀኑ ትምህርት ቤት ሲያደርሳት ሲመልሳት ይላመዱና አንድ ቀን ቤቱ ይዞ ሄዶ በ13 ዓመቷ የጀመረው በ12 ዓመቷ ነው። ከዛ ሲያመላለሳት ላይ ለወራት 2 ወር 3 ወር 4 ወር ከዛ 13 ገባች። 13 ዓመቷ ላይ ቤቱ ይዞ የሆነ ነገር ያረጋላታል። የሆነ ነገር ካረጋት በኋላ ትምህርቷን ትቀጥላለች። ህይወት ይቀጥላል። ሳታቀው ክላስ ውስጥ እንቅልፍ እየወሰዳት ይመጣል። ሰውነቷ እየተነፋፋ ይመጣል። ጡት ማብቀል ምናምን፣ ሆድ ማደግ ይጀምራል። ከዛ አስተማሪ ሂሳብ አስተማሪ ነው ያለችዋ። አንድ ቀን ጠርቶ ምን ሆነሽ ነው እንደዚህ ክፍል ውስጥ የምታኝ ይላታል። እሷ ምን እንጃ ትላለች። ከዛ ቤት ውስጥም ቤትም በሰውነቷ መወፈር ምንድን ነው ምናምን ትባላለች። ከዛ ሀያቷ ናት አክስቷ እናቷ ጋር ደውለው የልጅሽን ውፍረት ለውጥ አላየሽም ወይ ትላታለች። ከዛ እናትየውም ስልኩን ከዘጋች በኋላ ልጄ ምንድን ነው ሆንሽ? ምንድን ነው እንዲወፈርሽ? ምንድን ነው ንገሪኝ ትላታለች። ገና በ13 ዓመቷ እኔ አላውቅም ምንም አልሆንኩም ምንም ስትል አንጠልጥላ ይዛ ጤና ጣቢያ ይዛ ትሄዳለች። ስታስመረምራት የ4 ወር ከምናምን እርጉዝ። ጉድ 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 ተባለ። እናትየው ልጇን ይዛ ወደ ባህር ዳር ትሄዳለች። ከነበረበት ቦታ ወደ ባህር ዳር ትሄድና አስተማሪዋ
አመለጠኝ የሆነ ኮመንት አስተማሪዋ የሚል እኔ የረሳሁት ነገር። ችግሩ እኮ ቆጃችሁ አርፍም ባትኮምንቱ ስኔ ኮመንት የምን እዚህ ቤት አንድ ኮመንት ማንበብ አይቻልም። ይሮጣል ይሮጣል ይሮጣል። እጃችሁ ይበላችሁ። አስመርምራት ነበር። አስተማሪዋ ናት። አስመርምራት። ለውጧን አይታ ክላስ ውስጥ መተኛቷ ምናምን አይታ አስመርምራት። አስተማሪዋ አስመርምራት ነበር። ኦኬ። ስለዚህ አስተማሪዋ ናት አስመርምራት ለእናቷ የተናገረችባት አይደል? ኦኬ። አስተማሪዋ አስመርምራት እርጉዝ መሆኗን ስታውቅ ለእናቷ ስትናገርባት፣ እናትም የአካባቢው ሰው ውርደት፣ የዘመድ አዝማት ውርደት ፈርታ ልጇን ይዛ ከነበሩበት ክፍለ ሀገር ወደ ሌላ ክፍለ ሀገር ትሄዳለች። ከዛ ወደ ሌላ ክፍለ ሀገር እናትየው ለሷ ብላ እንግዲህ ሴት ልጅ የወለደ እንዲህ መንከራተት። ከዛ እናትየው ይዛ ወደ ሌላ ከተማ ሄዳ እርግዝናዋን እስክትጨርስ በችግር በመከራ አብራት አሳልፋ ወልዳ ከወለደች በኋላ ወደ ነበሩበት አካባቢ ተመለሱ እና እዛ መልሰው ወደ አዲስ አበባ መጡ። አሁን አዲስ አበባ ላይ ቆይ መጀመሪያ በእናትየው በኩል ልጁ ሲጠየቅ ኧረ እኔ ሽምጥጥ እኔ ያላረኩም ከእሷ ጋር እንደዚህ አይነት ነገር በፍጹም በባጃጅ ትምህርት ስትል አደርሳ ተሸኛት ነበር እንጂ በፍጹም እንደዚህ አይነት ነገር አላረኩም ብሎ ሽምጥጥ። ከዛም በኋላ ጀለሴ ደግሞ እሷ ገና ወልዳ አራስ ሆና ነው ገና ሳትወልድ የሰፈራቸው ልጅ ሌላ ልጅ አገባ። የሰርግ ወረቀት መጣላቸው እነሱ ቤት አገባ ሌላ እሷ የእሱን ልጅ አርገዝታ ስቃይ ላይ ሆና እሱ ሌላ አገባ ተደግሶ በሰርግ። ከዛ አሁን እሷ ወደ ኮሌጅ በኋላ ወደ አዲስ አበባ መጡ። ሙሉ ቤተሰብ እናት አባት ሁላቸውም እህት ወንድሞቿ መጡና አዲስ አበባ መኖር ጀመሩ። ከዛ እየኖሩ እሷ አሁን ምንድነው የምትሰራው? የሆነ ስራ እየሰራች ልጇ አሁን 9 ዓመት ሆኑታል። እናቷ ጋር ሆኑ ሌላ ጠብሳ አግብታ ከሌላ ባል ጋር አብራ እየኖረች ነው። ሌላ ልጅ ትውለድ አትውለድ አልጠየኳትም። መጠየቅ ግን ነበረብኝ። ሶሪ አሁን ታዲያ ለምን እኔ ጋ መጣሽ ስላት፣ አንቺ ጋር የመጣሁበት ምክንያት የድሮ ባሌ ወይንም ባል አይባልም የድሮ የባጃጅ ሹፌሩ የሆነ ነገር ያደረጋት እሱን እንድታናገሪልኝ እና ቁጥሯን ልካለች። ባይዘው በዋትሳፕ ቮይስ አድርጌላታለሁ ትናንትና። ቮይስ መልሳለች ሰው እና እሱን እንድታናገሪልኝ እና ልጁን እንዲያይ እንድጠይቂልኝ ነው። ልጁን ከተወለደ አይቶ አያውቅም። ልጄ አሁን 9 ዓመቱ ነው። አባቴ ማን ነው ብሎ ቢጠይቀኝስ? ልጄ እኔ እሷ አባቷ በልጅነቷ ሞቶባታል ታሞ እና አባቴ ኪንታሮት ነበረበት አለች። አባቴ በልጅነታችን ስለሞተ አይ ቲንክ የእሷን ጉድ ገና በ13 ዓመቷ ማርገዟን ሳይሰማ ነው መሰለኝ አባቷ ያለፈው ህይወቱ። ወይንስ እሷ ወልዳ መታ ራስ ቤት ሆነ ነው አባቷ ያለፈው? ወልዳ ተመልሳ ሌላ ክፍለ ሀገር ሄደው ወልዳ ተመልሳ ነው እርጉዞና በአካባቢው እንዳትታይና ቤተሰብ እንዳይዋረድ ነበረ ከነበረችበት ከክፍለ ሀገር ወደ ሌላ ክፍለ ሀገር እናትየው ይዛት ሄደችው የነበረው ማርገዟን ስታውቅ ከአስተማሪዋ ማርገዟን ስትሰማ እና ከዛ ከተመለሰች ከ1 ወር ነው ከ2 ወር በኋላ አባትየው ህይወታቸው አለፈ እና ገና እሱ ልጇ ገና ተወልዶ የ1 ወር አራስ ስለነበር አባቷ ሲሞት እነሱ አባታችን ሞተባቸው። የእሱም አባት እንደነሱ አባት የሞተ ነው የሚመስለው። አባት እንዳለው አያውቅም። አባት ምን እንደሆነ አያውቅም። ገባች? 9 ዓመት ያለ አባት ነው ያደገው። በቤት ውስጥ ወንድ የለም። እሷ እናቷና እህቷ በቃ ወንድ ስለሌለ ቤት ውስጥ የወንድን የአባትን ጣዕም የአባትነትን ምናምን አያውቅም። እሷ አሁን ልጇ 9 ዓመቱ ነው እና አንቺ ላይ የመጣሁበት ምክንያት የልጄን አባትነቱን ባያምንም እስቲ አሁን ምናልባት 9 ዓመት ስለቆየ አሁን ምናልባት ቢያምን እና ፈቃደኛ ሆኖ መጥቶ ልጁ ቢያይ እንድጠይቅልኝ ነው አለችኝ። እና ከዚህኛውም ጋር አሁን ሰላም አይደለንም። ለምን ስላት እሱ እኔ ብቻዬን እየሰራው ሌሊት 6 ሰዓት ተነስቼ ስራ እየሄድኩ እየሰራው እያመጣው እኔ ነኝ የማበላው። እሱ እቤት ነው ቁጭ የሚለው አይሰራም። እኔ ልጅ እያሳደግኩኝ ከዛኛው የወለድኩትን ልጅ እያሳደግኩ የቤት ኪራይ እየከፈልኩ አስቤዛ እየቻልኩ ይሄ ሁሉ ነገር እየቻልኩኝ እንደገና እሱም ሸክም ሆነብኝ
እና በቃ ከዚህኛው ጋር ልለያየ ቋፍ ላይ ነው ያለው እና ቢያንስ ያኛው ልጁን እንዲያይ ነው ልጅ አባቴ ማን ነው ብሎ እንዳይጠይቀኝ እፈራለሁ። ለምን የሞተ ነው የሚመስለው እውነቱን ለመናገር አለች። እና ለዚህ ነው እኛ ጋር የመጣችሁ ብላችኋለሁ። ጎበዝ ነኝ ግረባ። ተመቻችሁ? ሌላም ልገርብላችሁ። እሺ ይህ ዝፍ ነው ላኪ ነው። በቃች ሴትዮ ጥርሷን ነክሳ ሰርታ ህይወቷን ለመለወጥ ወሰነች። እንደ አባወራ እንደ ወንድ አንተ ህይወታችሁን መለወጥ ሲያቅትህ የመጀመሪያው ኃላፊነት ወንድ ልጅ ነው። ወንድ ልጅ ህይወትን ሊለውጥ ቤትን ሊመሰርት የሚገባው። ወንዱ አልንቀሳቀስ ሲል ሴቷ ወንድ ትሆናለች። ሴቷ ቤቱን ጥላ ትወጣና አረብ ሀገር የሚባል ሀገር መታ ሰርታ እንዲያልፍላት ትፈልጋለች። የተሻለ ህይወት ትፈልጋለች። እጅ እግር እያላት ወጣት ሆና አንተ የተሻለ ህይወት ልታቀርብላት ካልቻልክ በራሷ የተሻለ ህይወት ለማግኘት ስደትን ትመርጣለች። ለነገ ለልጆቿ የተሻለ ምግብ ለማብላት፣ የተሻለ ትምህርት ቤት ለማስተማር፣ የተሻለ ልብስ ለማልበስ፣ ነገ ቢታመሙ ሚዲያ ላይ ወጥታ ሳትለምን በራሷ ፎጭ አርጋ ወጥታ ልጆቿ ማሳከም እንድትችል ለተሻለ ህይወት ሴቷ ትወጣለች። ሴቷ ለተሻለ ህይወት ወጥታ እንዳታጠራክም ደግሞ አንተ እንቅፋት ትሆንባታለህ። በዚህ ጋር ላኪ ባጃጅ ግዢ እንትን ግዢ እያልክ የዱባይ ቪዛ ግዢልኝ እንትን ቤ ራስህን ችለህ ከህይወት ግን አትለውጥም። ሴቷ አንተን ሳታስቸግር በራሷ ህይወቷን ለመለወጥ እየሞከረች አንተ ሴቷን ማስቸገር ሺም እኮ ነው። ተቃራኒ እየሆነ እኮ ነው ነገሩ ሁሉ። ከዛስ ገዛ እየወጡ በየሚዲያው እየቀረቡ ማልቀስ። ሪስ ሴቶች ነበሩ ወንዱ ከዳኝ ብላ ለልጄ ዳይፐርና ለወተት ይስጠኝ ወንዱ ከዳኝ ብላ ሚዲያ ላይ ወጥታ የምታለቅስ ሴቷ ነበረች። አሁን ደግሞ ነገሩ ተገልብጦ ወንዱ ነው ወጥቶ የሚያለቅሰው። እሺ ለዳይፐር ትላክልክ፣ ለወተት ትላክልክ፣ ልጅ ጥላብክ መታለች። ምን ጉድ ነው? የሱ ተገለበጠ ወደ ወንዱ ዘንድሮ። አቡ ሰላም ብዬሻለሁ። ሰላም ወንድሜ እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ። ሁላችሁንም ሰላም ብያቸዋል። እሺ ወንድሜ እንዴት ነህ? አለው እግዚአብሔር ይመስገን። እኔ ጋር ትንሽ ቀይ ያበራ ነው ኔትወርኬ። ይሰማል። አንድ ነገር ሊያስቸግርሽ ነው የመጣሁት ሀቡ። የገንዘብ እርዳታ ካልሆነ ምንም ችግር የለውም። ኧረ የገንዘብ እርዳታ አይደለም። እሺ ወንድሜ የገንዘብ እርዳታ ወረፋ ስላለብኝ ነው። እሺ እንደዛ ያለ ኧረ ችግር የለም። የገንዘብ እርዳታ አይደለም፣ የነፍስ ማዳን እርዳታ ነው። እና ኢቴ ዱባይ ሀገር ላይ ነው ያለችው እና እሺ ከሄደች ወደ 8 ወር ሆነዋል። መዳሟ ስልክ አትሰጥም፣ ከእሷ ጋር አንገናኝም፣ ችግር ላይ ነኝ ብላ ያለች አንድ ጊዜ። ከዛ በኋላ ያስገባውን ደላላ ደጋግሜ ስደውል እሱም ስልክ አያነሳም። ልጅቷ ያለችበት ሎኬሽን ስላለ ለዚህ ነገር መፍትሄ ምን ሆኖ አንቺ ጋር? ኦኬ በመጀመሪያ ደረጃ ኤጀንሲውን አናግረኸዋል? አላናገርኩም። ኤጀንሲውን ደላላ የወሰደ ደላላ በቀጥታው ነበረ ስራ ያስገባት። ኤጀንሲ የላትም፣ ቢሮ የላትም ማለት ነው። ሚዩት ነክ እንትን እንኳን እንዳልጠይቅላት አቡ የትናንትናዋ ፍሬ አሳ በጣም ነው የምታምረው። ፍሬ አሳ ማን ነው? ፍሬ አሳ ማን ነው? እሺ ወንድሜ አይሰማም። ጌጅ
አቤት። አይ ከስተማር ሲገባ ነው የሚታረኩት። ሱቅ ውስጥ ነህ? አዎ ሱቅ ውስጥ ነኝ። ለዚህ ነገር ምንድን ነው መፍትሄው? 2 ዓመት ያስፈርማለች ሴትየዋ። ይኸውልህ ወንድሜ ጌች ይሰማካል? አንዴ አዳምጠኝ። ይሰማል? ይሰማል። አዎ እህትህ ቢሮ የላትም፣ በህገ ወጥ ነው የመጣችው ማለት ነው። ኤጀንሲ የላትም፣ በግለሰብ በተራ ደላላ አየር ላይ በሚሰራ ደላላ ነው የመጣችው ማለት ነው አይደል? ቢሮ የላትም ዱባይ ላይ ቢሮ አልተቀበላትም። ቢሮ አርፋ አይደለም ወደ ሰዎቹ የገባችው። ጋይስ ሰያ ፋሽንን ሰይድ ፋሽን ሰላም ነው። ሰላም አቡጋቢ እንዴት ነች? ሰላም ነው ማሬ። ግን የሚረብሽ ነገር አለ። እንዴት ነው የምንሰማሽ? በዚህ ጫጫታ ምን ውስጥ ነሽ? አንድ ውጭ ልምጣ። አሁን ይሰማል? ይሰማል። ኔትወርክሽ የማ ኔትወርክ? የኔ ፉል ነው ማሬ። ታዲያ በእንደዚህ አይነት ሁኔታ እንዴት ልንሰማሽ እንችላለን? ውዴ ንገሪኝ እስኪ። አይሰማችሁም? አሁን ማሬ እንዴት መሰለሽ የሚሰማን እኛ የሆነ ንፋስ የሚል ነገር። ሀሲናት ፍላወር ላኪ ልሳብሽ። ያንቺ ይቆራርጣል። የኔ ረዝም ይቆራርጣል። እሺ አሁንስ ይሰማል? እስኪ ያንቺ ይቆራረጣል አሉ። እስኪ ወደ ዋይፋይ ቀየርኩት ዳታው ከሆነ። ምን ጉድ ነው ዛሬ? ምን ጉድ ነው? እሺ አሁንስ? አሁን ሰላም ነው? ማን አንዳችሁ ሚውታብታችሁ ይሳለው? ትሰሚያለሽ? አቡነት ትሰሚያለሽ? አንቺ መጀመሪያም አልተቆራረጠም። ራሳቸው ጋር ያለው ስርዓት ብትነግሪኝሽስ? ከተውቃችሁ ጀምሪ። ኪዩ ወይ ሀቡዬ ይቀጣሽ። ሰዎቹ እየጠሩኝ ነው። በቃ ስለዚህ ሌላ ቀን ስትቺ እናስገባሻለና። አሁን አልጨርስም። በጣም ደግሞ ትወጣላችሁ። ሌላ ቀን ነገ ከነገ ወዲያ እኔ ሁሌ ያለው። እሺ አሁን ይሰማል? ወጥቻለሁኝ። ከዛ አዎ ይሰማል። ከምን ያኔ ከተውቃችሁ አሁን ካለው አንቺ ደስ እንዳለሽ፣ አንቺ ውስጥሽ ደስ እንደሚልሽ መተንፈስ ፈልገሽ ነው አይገባሽም? በቃ ስለዚህ መተንፈስ ከምትፈልጊበት ፓርት ጀምሪ። እሺ ማሬ። እኛ የተዋወ አትሰሚም ማሬ? አልሰማም ውዴ። ሌላ ቀን ላስገባሽ። ይኸውልሽ ድምፅሽ እፍን ያለ ነው። እኛ ምንም እየተሰማን አይደል? ልባችንን እየጎተችው ነው ወደ ታች። እሺ በቃ ወደ ሌላ ቀን እሺ ታስገቢኛለሽ። ሀቡዬ ሚዩት ነሽ፣ ሚዩት ነሽ። ረምላን አስገብቻታለሁ። ረምላ የት እንዳገኘቻት እንዴት እንዳገኘቻት ትነግረናለች። አንቺ ደግሞ ቀስቅስሻት ምግብ ነገር ስጫት እና እየበላች ቁጭ ብላ እያሳሳቃቻት እያዋራቸው ሳታስበው ቪዲዮን ታበሩና የሚያውቃት ሰው ካለ እንፈልጋለን። ሀቡዬ እኔ እኮ በባለፈው ራሱ እኔ ቤት ምናምን ወስጃት እንደዚህ ትረጋጋ ኢጃዛ ቤት ምናምን ከሆነ የቤት ወስጃት ከዛ እንደዚህ በመስኮት ሁሉ ልትወጣ ሆነ። እናቃታለን ያሉ ሰዎች አሁን እንደዚህ ሆነ ሲባል አናቃትም አሉ። ለኤምባሲ ነው በቃ ማስረከብ። በኤምባሲ
የመጣችው በኢትዮጵያዊ አምጥታት ለእህቷ ቀጠረቻት። ከዛ ደሞዝም አልሰጧት ፓስፖርት ሀሲናት ብዙዎቻችሁ ኤምባሲና ኤጀንሲ አትለዩም። እኔ እኮ ኤምባሲ ያልኩት ኤጀንሲ አላልኩም። ኤምባሲ ነው ማስረከብ። ከዚህ በፊትም እንደዚህ አይምሮን የታመመ ልጅ አግኝተን እንዲሁ ላይቭ ላይ እየተከታተልን ኤምባሲ ወስዶ እስኪያስረክቡ ድረስ አብረን ቆይተናል። ግዴታ ትንልና ኤምባሲ እና ኢትዮጵያን ኮሚኒቲ ወይ የአይምሮ ህሙማን ሆስፒታል ትገባለች። ኢትዮጵያ ኮሚኒቲ ውስጥ እዛ ማቆያ ትቆይና ወደ ቤተሰቦቿ ትላካለች። በመጀመሪያ አሁን እዚህ ጋር የሚያውቃት ሰው ቤተሰቦቿን የሚያውቅ ሰው ካለ እንፈልጋለን። እስከዛ አንቺ ቀስቅሻትና ምግብ ስጫትና ከዛ ቪዲዮ ታደርጋለሽ። ረምላ ሰላም ናችሁ ወይ? ሰላም ነው። ልጅቷ ያገኘኋት እኔ ከየት እንደመጣች አላውቅም። በእርግጥ እኔ አንድ ልጅ ናት ቤት ትፈልጋለች ምናምን ስትለኝ ጤነኛ ነገር መስሎኛል ማለት ነው። ከመጣች 1 ወር ከ15 ቀን ምናምን ሆኖታል እኔ ጋር ከመጣች ማለት ነው። የት አንቺ ጋር? ኢጃዛ ቤት። እኔ አንድ ጓደኛዬ ናት ቁጥር ምናምን ሰታት እዚህ ኮንትራት ቤት ያለች ልጅ አለች። የልጅቷቸውን ያመማት ልጅ ጓደኛ ናት ማለት ነው። እሷ ገብታ እንደዚህ ተቀበይልኝ ስትለኝ እኔ እንደዚህ ያማታ ምናምን በሚለው አላውቅም። ጤነኛ መስላኝ ነበረ እና ሌላ ዜጋ ነው አምጥቶ እዚህ ቻርጃ አካባቢ ያው በራፍ ድረስ አምጥቷ ልጆች እንዲቀበሏት አደረግኩኝ ማለት ነው። እኔ ስራ ቦታ ነበርኩኝ። ከመጣች በኋላ እንግዲህ እኔ ደህና መስላኛለች። ያው አረብ ቤት ገብታ መስራት ስለማትችል ሀበሻ ቤት እንድትገባ ምንድነው ታዲያ ጠጠጠጠጣ የሚል ነገር አለ። አቆሚው እሱን ነገር። አሁን አለ አሁን ቆሟል። እና ቤት ከመጣች በኋላ ደህና መስላኝ ነበረ። ጉራ ሚዩት አድርግ መጀመሪያ። እሺ ከዛስ? ቀጥይ ማሪ። ከዛ በኋላ ስራ አስፈላልግላት ነበር። ነገር ግን ስራ የመጣላት ስራ ራሱ አንደኛ ሀሲነት ጋር ትንሽ ጊዜ እንኳን እንድትሰራ ራሷን እንድታረጋጋ ልጅ አለኝ ስላለች እሱን ብር ጋ ደግሞ ወስዳት እሱ ጋር ሀሲናት ጋር ማለት ነው። ሀሲናት ጋር ምን ስራ ሄዳ ነው? አይ እሷ ሰው ስለምትፈልግ እንደዚህ ብላ ስታወራኝ እሺ በቃ ቢያንስ እቺ ልጅ በጣም ተጨናንቀ ማለት የሚሸጥ ነው የቤት ስራ ነው የምን ስራ? የቤት ስራ ዝም ብሎ ቤት ላይ ምናምን ልጅም እንድትይዝላት ምናምን ብዬ እሷን ላኩላት ማለት ነው። ምክንያቱም አረብ ቤት ብትገባ አትሰራም ምንም ነገር ስለማትችል ማለት ነው። ያው ግራ ሲገባኝ ነው። እሷ ጋር ከሄደች በኋላ ደግሞ ምንም ነገር ማድረግ አለችም። ቁጭ ባለችበት መነሳትም አልቻለችም። በቃ ብቻዋ ታወራለች ነው ማለት እና እሱ እንደዚህ ብላ ስታወራኝ በቃ እሺ አምጫት አልኳት። አመጣቻት ቤት ማለት ነው። እንደዛም ሆኖ ስራ ፈለግኩላት ሌላ ቦታ የሆነ ሀበሻ ቦታ ልገባ ነበረ። አልገባም አለች ማለት። እሺ ፍላጎትሽ ምንድን ነው? ሀገር ትሄጃለሽ ወይ ብላት በዛን ሰዓት ትንሽ ታወራ ነበረ ማለት ነው። አልሄድም አለች። በቃ ግራ አጋባችን ቤት ላይ ቁጭ ማለት ነው። እና አሁን 3-4 ቀን ሆኗታ ብቻዋ ታወራለች፣ ታለቅሳለች። እንደምንም እያባበልኩኝ የተሰራውን ምግብ እንድትበላ ባደርግም የሆነ በጣም ጭንቀት ውስጥ ገባች ማለት ነው። አሁን 4 ቀን ነው 3 ቀን ሆኗታል። ጭራሽ ቤት ላይ ራቆቷን ብቻዋ ታወራለች፣ ታለቅሳለች። ምንም ዝም አልላለች ማለት ነው። እና ማታ ጠዋት ነው አጋጣሚ ስራ ልወጣ ሲሆን ጭራሽ ራቆቷ ምናምን ቆማ አገኘኋት ማለት ነው። ደነገጥኩኝ። አንቺም ጋር አግኝቼሽ ስገባ ልታስገብኝ አልጨርሽም ማለት ነው። ያው በእሷ በኩል ልጆች አሁንም የኔ ነው የሚቆረጠው። ለማቡነት አንቺ አይደለም የረባ ነው። ይቅርታ ነው ታቡ ሶሪ እሰማለሁ። አዎ ትሰሚያለሽ። ስለዚህ የኔ ጥያቄ መጀመሪያ አንቺ ጋር ያመጣት ልጅ ማን ነው? አንቺ ኢጃዛ ቤት አከራይ ነሽ። አንቺ ጋር መንገድ ላይ ወድቃ ልጅቷ በዛን ሰዓት ደህና ነበረች። ቁጥር ሰጠች እና አንድ ኮንትራቴት የምትሰራ ጓደኛዋለች ማለት ነው። ከዛ ሰውዬው ቁጥር ሰጥታው እሷ ደወለች።
ኖ ማንም አለቀቃትም። ማንም እኔ ቤት ነው ያለችው። እኔ ቪዲዮ ላይ ማውጣት ስላልፈለግኩኝ እዚህ ላይ አንቺ ጋር ልግባቢ ነው። ማንም አለቀቃትም። እሺ የመጀመሪያው ጥያቄ አንቺ ጋር ያመጣት ማን ነው? እሱ መልሽ። ያገኘኋት መንገድ ላይ ነው። የሆነ እዚህ ባንጋሊ ነው ምናምን መንገድ ላይ አግኝቷት ነው። ከዛ ስልክ ደውልልኝ ስትለው ስልክ አንስቶ ደወለላት። ቁጥር ሰታው ማለት ነው። ጓደኛ አለች ኮንትራት ቤት ኮንትራት ያለችዋ ልጅ አንድ ጓደኛ የኔ ጓደኛ ናት። እሷ ጋር ደወለችና አንዴ እንዲጃዛ ቤት ልጆች አንድ ልጅ አለች እንዲያነሱላት ምናምን ብላ የኔ ቁጥር ሰጠቻት ልጅቷ ማለት ነው። ጓደኛዬ እንግዲህ አሁን ጤነኛ መስላ ነበር። አመጣኋት። በመጣችበት ሰዓት ላይ ራሱ በቃ በጣም አንድ ቦታ ቁጭ ብላ አትነቃነቅም። በጣም በቃ ግራ አጋባችኝ ማለት ነው። አንቺ ቤት ስንት ቀን ኖራለች? ወር ከ15 ቀን ሆኗታል አሁን ከመጣች። ስለዚህ መጀመሪያ ስትመጣ ጤነኛ ነበረች። ታዲያ ወር ከ15 ቀን ሙሉ መቼም እንደዚህ ሆኖ አትኖርም ማለት አሁን ብሶባት ነው እንጂ መጀመሪያ ላይም እንደዛው ነበረች። ቤት ስትባል ታጠበቃ እሻትል ምንም ነገር አሉ እንትን አለች። ከዛ በኋላ ያመጣችሁትን ልጅ አስፈላልጌ ራሱ ወር ከ15 ቀን ሙሉ ለምን ቤት ተቀመጠች? ለምን ስራ አልገባች? አንደኛ ነገር ስራ አላገኘሁም፣ አላስገባሁትም። ሀበሻ ቤት ነበረ ስፈልግላት የነበረው። ምክንያቱም ቋንቋ አትችልም። በመጣች 15 ቀኗ ነው ከኢትዮጵያ ከመጣች ማለት ነው። እሺ ጠፍታ ነው ከኮንትራት ቤት? አልጠፋችም። ሀበሻ ቤት ያስመጣቻት ቤት ትሁን አላውቅም። አሁን አንድ ልጅ ቁጥር አለ። እሷን ለመናገር አልፈለገችም። አንቺ ነሽ ያስመጣሻት ስለት አይደለሁም እኔ እንዳንቺ ነው መንገድ ላይ ያገኘኋት ነው እያለችኝ ያለችው ማለት ነው። አጅማን ነው ያለችው። ስለዚህ እኔ ፓስፖርቷ የት ነው? ፓስፖርቷ ሆነች አጅማን ያለችው ልጅ ጋር ነው ያለው። ቤት ሲሄድኩበት የነበረችበት ቤት ላይ የሉ ምናምን። አጅማን ያለችው ልጅ ማለት ደውላ ለአንቺ አንዲት ልጅ አለች አንቺ ቤት መታ ኢጃዛ ቤት አንቺ ቤት ትከራይ ያለችሽ ናት? አይደለችም። የነበረችባት ነው ችግሯ ማለት ነው። ቆይ እናትዬ ቀስ እያልሽ ይኸውልሽ፣ አሁን እኔ እንደገባኝ ታሪኩ ልጅቷ ወድቃ መንገድ ላይ አንድ ባንጋሊ አገኛት። ባንጋሊውን ስልክ አስደውለኝ ስትለው ኮንትራት ቤት የምትሰራ ልጅ ጋር ደወለች አልሽ። አንደኛ እቺ ልጅ ከኢትዮጵያ ከመጣች ገና 15 ቀኗ ከሆነ ኮንትራት ቤት የምትሰራ ልጅ በምን አወቀች? ኦኬ በምንም መንገድ አወቀቻትን በልና ከኢትዮጵያ ቁጥሯንም ይዛ መጥታ ይሁን አወቀቻትን በልና ባንጋሊውን አስደውለኝ አለችው። ባንጋሊው አስደውላት ያቺ ኮንትራት ቤት ያለችው ሴት ጋር። ያቺ ሰራተኛ ደግሞ አንቺ ጋር ደውላ አንዲት ልጅ አለች መንገድ ላይ ባንጋሊው አግኝቷት እኔ ጋር አስደውላት ነው አንቺ ቤት ኢጃዛ ቤት መጣ ትከራይ አለችሽ። ትክክል ነው የገባኝ እዚህ ድረስ? ኦኬ ቴንክ ዩ። እሺ ትከራይ አለችሽ። አሁን እኔ መጀመሪያ የምፈልገው ኮንትራት ቤት ያለችው አንዲት ስልክ ቁጥር ፈልጋለሁ። ደውዬ የት እንደሚተዋወቁ ቁጥሯን ኬት እንዳመጣችሁ መጠየቅ እፈልጋለሁ። ሁለተኛ የዚች ልጅ ፓስፖርት ያለው አጅማን ያለችው ልጅ ጋር ነው አልሽ። አጅማን ያለችው ልጅ እዚህ ጋር ታሪኩ ላይ ምን ላይ ነው? አሁን ኦልሬዲ ባንጋሊው ኮንትራት ቤት ያለችው ልጅ ጋር አስደውላት ልጅቷ አንቺ ጋር ደውላ ትምጣ ብላሽ አንቺ መኪና ልከሽ ወደ አንቺ ቤት ካመጣሻት አጅማን ያለችው ልጅ ማናት? እንዴት አወቀቻት ይችልች? እቺ ልጅ ያወቀቻት አሁን እኔ ጋር ያስመጣቻት ያልኩሽ ልጅ ኮንትራት ቤት ያለችዋ ማለት ነው። ማን ነው የምታውቂው? ያስመጣት ማን ነው? እንደምንም አደርጋችሁ ፓስፖርት እንኳን ለመስጠት ወይም ደግሞ መልሳ ወጥታ ቢሮ እንኳን ተግባርና ይስሩላት እዛ ስራ ያስገባት ነው ብዬ ሳወራት ልጅቷ ጤነኛ አይደለችም። ቤት ካመጣኋት በኋላ ራሱ ወጥታ 4 ቀን ቆይታ ምናምን እየመጣችው አለች። እቺ አጅማን ያለችዋ ልጅ የምታውቀው ነገር አለ። ነገር ግን እኔ ስጠይቃት መናገር አልቻለችም። ያመጣቻትን ልጅ ምን እንዳደረገች ጭንቅላቴ ላይ እየበዛብኝ ነው። ረጅም አታውሪ፣ አጭራጭር የኔ እናት እባክሽን። ማይምሮ ስለማይችል ነው ብዙ ችግር ስለምሰማ። ቆይ ኮንትራት ቤት ያለችዋ ልጅ ስም ልትነግሪኝ ትችያለሽ? ሶፊያን ሶፊያን አንቺ ሶስና የታመመችዋ ሶስና ነው ታዲያ? ሶፊያን አንቺ ሶስናን ማን ያመጣት? እንዴት ነው የምታውቂያት ስትልሽ አጅማን ያለችዋ ማነው ስሟ ናት ያመጣቻት አለች። ያመጣቻት አለችኝ ግን የነበረችበት ቤት እሷ ጋር ነበረች። የነበረችበት ቤት ማነው ስሟ? ስሟ አላውቀውም እኔ። ኦኬ ጥሩ አጅማን ብለን እንይዛለን። አጅማን የነበረችበት ቤት ብላ ስልኳን ሰጠችሽ።
ታዲያ ስታወሪያት ስሟን ሳታውቂው ማን እያልሽ ነበር ስታወሪያት የነበረው? አጅማን ያለችው መጀመሪያ ላይ ስምሽ ንገረኝ ስላት ሳወራት መናገር አልፈለገችም ልጅቷ ማለት ነው። እንደዚህ ግን ሶስትና ስላት አወቀችና የት ናት ምናምን አለችኝ። ስሟ ግን መናገር አልፈለገችም። በጣም ጥሩ። እሷ አጅማን የነበረችባት ሀበሻ እኔ ያላመጣፋትም ኬታ መጣፋት አለች። እንዳንቺው ነው መንገድ ላይ ያገኘኋት ነው ያለችኝ እሷ። መጣሽ ትቀበላለች። መንገድ ላይ ካገኘቻት ስሟን ለመናገር ለምን ፈራች? ያደረገቻት ነገር አለ ልጅቷ? አንድ ሰው ምንም የሰራውን ስህተት ከሌለ ወንጀል ካልሰራ ምንም ካላረገ ስሙን ለመናገር ለምን ይፈራል? መናገር አልፈለግም። እሺ ሶፊያ፣ ለሶፊያ ሶስናን ከየት ነው ያገኘሻት? የት ነው የምታውቂያት ብለሽ ስትጠይቂያት ምን አለችሽ? ያመጣቻት እሷ ጋር ትኖር የነበረች አጅማን አንዲት ልጅ አለች ማለት ነው። ትኬቱ አሳየው ካላት በዚህኛው ትመለስ ምናምን ብላ ነበር ያወራችኝ ማለት ነው። እሺ ስታወሪያት ምን ላይ ነው የምታወሪያት? ዋትሳፕ ኦኬ። ፕሮፋይሏ ፎቶዋ ላይ አለ? ዋትሳፕ ላይ ፎቶ የለም። ፎቶ አይደለም የለም። እሺ አሁን ወር ከ15 ቀን ሙሉ አንቺ ጋር ስትቀመጥ አይምሮ ታማሚ መሆኗን ካወቅሽ ለምን ኤምባሲ ይዘሻታል? አቡኒ እኮ አላወኩኝም። አሁን ግን እንደምን ማስላልጌ ሀገር ያስመጣትን ሰው ስጠይቅ አንድ ተጀራ ላይ ሆኖ አንድ ግቢ ላይ ተከራይታ ነበር የምትኖረው ማለት ነው። ከዛ ያገናኘቻትን ልጅ እንደምን ብዬ አግኝቼ ሳወራት ከዚህም ስትሄድ ልጅቷ ጭንቅላቷ ደህና አልነበረም፣ ግን ከተለወጠች ብለን እንደምንም ብለን የላክናት ምናምን ብላ ሀገር ያለች ወደ ስታወራኝ ነው በቃ እንደሚያማት ያወቅኩኝ ማለት ነው። እሺ አሁን እንትኗን የልጅቷን ቁጥር ላኪልኝ፣ ለሀሴናት ላኪላት እና እኔ አሁን ላውራት። እሱ ልኬላት አለኝ። ሀሱ ጠዋት የላኩልሽን ላኪ ወደ ሀይ ልኬላት አረሱ አጋር። እሺ አሁን መጀመሪያ ብዙ ነገር ሳታበዥብኝ ሀሴናትዬ ቁጥሯን ብቻ ላኪልኝ እና ላናግራት ልጅቷን። እሺ ካለችሽ እሷን አናግረሻት እዚህ ውስጥ ገብታ ብታወራ አሪፍ ነው። ምክንያቱም ሁሉ ነገር ታውቃለች ልጅቷ። ካላወቃት ቀጥታ ወደ ተግባር ነው የምንገባው። ወሬ ሳይሆን የሚያስፈልግን አሁን ልጅቷ ፓስፖርቷ ተገኝቶ ቀጥታ ለኤምባሲ ተወስደ፣ ኤምባሲ የአይምሮ ታማሚ ናት። ኦኬ ሶ የአይምሮ ህሙማን ሆስፒታል መግባት አለባት። ከዛ ቤተሰቦቿ ተፈልገው ወደ ሀገር ቤት መሸኘት አለባት ልጅቷ። አንደኛ ረምላ ደጋግመሽ በሽተኛ መሆኗን ሳላቅ ጤነኛ መስለኝ እያልሽ ነበር። ይሄ ይደብራል። ሽኒ ናት አይባልም ማለት ልክ ለአጠቃቀም ይቅርታ፣ ግን እኔ ምንም እንትን ብላኝ አይደለም፣ ግን በጣም ስላሳዘነችኝ ቤት ላይ ነው ያለችው። ልጆች ራሱ እየፈሯት ነው እና አሁን በጣም ሲበዛብኝ ነው በዚህ ሰሞን ሳየው። በቃ የሚወስዳትን ካለ የወሰዳት በሚለው ነው አንቺ ጋር የገባሁት። ያ ትክክል ነሽ እኮ አንቺ እናቴ፣ ግን እኛም ነገ ምን እንደምንሆን አናውቀውም። እኛም ነገ መንገድ ላይ እንወድቅ ይሆናል። ከባዱ ነገር ደግሞ እዚህ ምድር ላይ አይምሮ መታመም ነው። የሰው ልጅ ቁስል ቢያመው ቢደማ ማስታገሻ ይወስዳል። ህመሙን ብቻ ማደንዘዣ ወስዶ ይተኛል። ለመታገስ ብዙ ነገር ሊያደርግ ይችላል። ግን የአይምሮ ህመም በጣም ከባድ ነው። የአይምሮ ህመም አንድ ሰው ሆስፒታል ገብቶ ከአልጋ ጋር ካልታሰረ ወይ ራሱን እንዲረሳ ካልተደረገ በመድኃኒት ምናምን ከባድ ነው። አይምሮን መቆጣጠር አይቻልም። በጣም እዚህ ምድር ላይ ሊታዘንለት የሚገባው ራሱን የሳተን ሰው፣ ራሱን የማያውቅ ሰው፣ አይምሮን የታመመ ሰው። ለምን ሌላ ነገር ሽን ቢያምሽ ገበናሽን ታውጭ። አይምሮን የታመመ ሰው ራቁቱን ይሆናል፣ ገበናውን አይደብቅም። እንግዲህ ብለሻል፣ አንቺም ቤት ውስጥ ራቁቷን ትሆናለች ምናምን ብለሻል። እና በጣም ያሳዝናል አይምሮን መታመም። ማን ፊት ምን እንደሚያወራ አያውቅም፣ ራሱን ቢጎዳ አያውቅም። ቅድምም ሀሲናት በመስኮት ራሷን ልጥል ነበር አለች እና በጣም ያሳዝናል አይምሮን የታመመ ሰው። ከዚህ በላይ የሚያሳዝን ነገር የለም በእውነት። የዋትሳፕ ላይ ልኬልሻለሁኝ ቁጥሯን የልጅቱን ብቻ። እሺ የኢጃዛ ቤት የቤት ኪራይ ከፍላለች? አይ አንድ ሶፊያ የምትባል ልጅ ነበረች እና እሷ ናት የቤት ኪራይ ምናምን ትንካላት። መጀመሪያ ወር ላይ ነው፣ አሁን ርዲ አልፏታል። ግን እንደዚህ ላክሽ ብላ መስትለኝ ዝም ብሎ 200 ብር የሰው ላክችልኝ እና ተቀበልኩኝ። ሰው ከፈለላት?
የመጀመሪያ እኮ እኔም ልጅቱ ጤነኛ ምናምን መስለኝ እንደዚህ ሰውን የፈልጋለሁ አጋዥ ስል በቃ ሀሲነት ከአንቺ ጋር ትስራ ምናምን ይሉኝና እኔ ቤት ትመጣለች። ከእኔ ቤት ልሰራ ሌላ መዳም እስክታገኝ ማለት ነው። ከዛ እኔ ቤት መጣ። በቃ በጣም ብቻዋን ነው የምታወራ ምናምን። ሌሊት ላይ ብድግ ብላ ካልሄድኩ ምናምን አለች። አይ ለምራች ልጅ ጤነኛ አይደለችም። አንደኛ በመስኮት ልውጣ እያለች ነው። ግን በጣም ለማውራትን የሞከርኩ እኔ ቤት ምንም ዛህማ የለም። እኔ እና እሷ ብቻ ነው የነበርን እና ያደረገች ነገር አለን ያለች ኤምባሲ ነው የሚባል ደላላ ያመጣቻት እሷ ጋር ነው በቃ ችግሬ። ግን እኔ ሰው ሚስጥር አላወራም። እሷ ናት እችም አሁን ታውቃታለች የተባለችው ልጅም ጋር በቃ እሷ የምታውቀው ጉድ አለ። ለዛ ነው እኔ የወጣሁኝ ብላለች ልጅቱ ማለት ነው። አሁን ከነቃሽ ምግብ ምናምን ከበላሽ ቃሳ አድርገን ሪካርድ እናደርጋታለን። ግን የሆንኩት ነገር አለ ዝም ብዬ አይደለም የወጣው አለች። እሺ ስር የኔ ጋና እናይልሻለን፣ ቪዛም ከሆነ ይሰራልሻል፣ አይዞሽ ስራ። ልጅ ጥዬ ነው የመጣሁ ነው የምትል። በየደቂቃው ልጄ ነው የምትል እና ያረጉኝ ነገር አለ ያመጡኝ ናቸው ውድ ያደረጉኝ ነው ስትል የነበረ። እሺ ሀሲናት አንዴ ቮይስ ታረግ